አለማየሁ የምትባል ሰው አለ አለማየሁ አሌክስ አለማየሁ እንደ አይነት ስም ማን ነው አሌክስ ብሩ ይባላል አለማየሁ ብሩ አዎ አብራችሁ ናችሁ እሱ አብረን ነበርን አሁን እሱ አዋሳ ነው እኔ አዳማ ገብቻለሁ አሁን ከአዳማ ነው የመጣሁት ዛሬ ሌሊት ላንተ ታላቅህ ነው እሱ ታላቄ ነው ጌታ የሚፈልገው ሰው ነበር እና በመሃል ዋጋ ከፈለ ያ የከፈለው ዋጋ በእግዚአብሔር ቤት እንዳይጸና ከለከለው ሙሉ ለሙሉ ማየው ያበዱ ሰዎች ናቸው የሚከተሉት ጭንቀት ተደራርቦ እየመጣበት ነው ሊያወራ ይፈልግም ግን የተያዘበት ችግር አለ ምን ያህል ጊዜ ትገናኛላችሁ በየጊዜው አሁን ከሁለት ሳምንት በፊት ተገናኝተናል እኔ አዋሳ ሄጄ ነበር በዛ ጊዜ ተገናኝተናል ከዛም ቀደም ብሎ በዚህ 3 ወራት ውስጥ ወደ 3 ጊዜ ተገናኝተናል እንደሚጨነቅ ታውቃለህ አይነግረኝም የእንስሳት ጋር የተገናኘ ስራ የሚሰራ ማን ነው ከእንስሳት ጋር የተገናኘ እሱ ደግሞ የአጎቴ ልጅ ነው ያቤሎ ነው ያለው ለሁለቱም ነው ምጸልየው እሺ ሎላ አምላክ ቅዱስ እግዚአብሔር በዚህ ሰዓት በእነዚህ ሰዎች ላይ ተነጣጠረ ሞትና እብደት በኢየሱስ ክርስቶስ ስም የፈረሰ ይሁን አሜን ከመኖሪያ ቤት የሚያስወጡ መኖሪያ ቤቱ ውስጥ መቀመጥ እንዳይችል የሚከለክል ምክንያት እየፈጠረ ግጭት እየፈጠረ የሚፈጠር ፕሮብሌም በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የፈረሰ ይሁን አሜን ጌታ ሆይ ረጅም ዓመት አንድ ነገር ይዘህ ቆመ ተጠብቃለህ እውነት ነው አለቅም ብለህ እግዚአብሔር የተናገረኝን ነገር ያደርጋል ያልክ ተጠብቃለህ ከ2008 ጀምሮ ጽፌዋለሁ እዛ እሺ እኔ ቀደም ሲል መከላከያ ውስጥ ነበርኩ በነበረው ችግር ጥዬ ወጣሁ በ2003 ወጣሁኝ ከዛ ደቡብ ሱዳን ነበርኩኝ ያንን ከዛ በኋላ መሆን የሚገባኝም ቦታ ሰሞኑን ብዙ ማመልከቻዎች አስገብቻለሁ ያለኝ ልምድ ያለኝ ኤክስፒሪየንስ ያም ቦታ መሆን ይችላል ግን እንዳልሆን ሰዎች ቦታውን ዘጉብኝ ለምንድነው ማይሆነው ወቀቱ ያለኝ ችሎታው ያለኝ ታማኝነቱ ያለኝ ለምን አይሆንም እኔ ሰው የለኝም ግን እግዚአብሔር አለ አሜን አሸንፋለሁ እላለሁ ግን ለማሸነፍ ከ2008 እስከ አሁን እስከ 2016 ጊዜ ወሰደ በዚህ አንዳንዴ ተስፋ ቆርጣለሁ አንዳንዴ ደግሞ አልቆርጥም እየታገላለሁ በዚህ ምልልስ ውስጥ ነው ያለሁት 2012 ላይ አግኝተህ ነበር አግኝቻለሁ የት አገኘህ ላይኛው አዎ መልእክት መጥቶልህ ነበር ወገቤን ያመኝ ነበር እና ለወገቤ የጸለዩልኝ በረድፎነን ነበር እኔ ከዛ ከጁባ ነው የመጣሁትኝ እና አዩና ጁባ ስፍራ አይደለም አሉኝ አሁን ያለህበት መስሪያ ቤት በኤ የሚጀምር ሀገር ይልካል ብሎኝ አለፉ እኔ እነን አልጠበኩም የጠበኩት ምንድነው ጀርባዬን እንዲነኩኝ ነው
ለምንድን ነው ጀርባዬን ሳይነኩኝ የሚሄዱት ብዬ በውስጤ አሰብኩ። ከዛ ከአራተኛ ሰው በኋላ ተመልሰው መጥተው ጀርባዬን እየሳቁ ነኩኝ። እሺ ከዛ ዳንኩ። ዋው የሚገርም ነው። እሺ ጌታ የተናገረህ ምን ሆነ? ምን ላይ ምን ተፈጠረ? ከዛ በኤ የሚጀምር አገልግሎት ነው የሚሄደው ብዬ አስብ ነበር። ግን የመጣልኝ ከሙያዬ ጋር ስላያያዝኩት ከኤ ጋር የሚያያይዘው ሙያዬም ስለሆነ ወደ አብዬ የሚባል ሀገር በዩናይትድ ኔሽን ስራ ውስጥ ለአንድ አመት ከ3 ወር ቆይቼ ኮሮና ሊገባ ሲል ወደ ኢትዮጵያ መጣሁ። የት ሀገር? አብዬ ከደቡብ ሱዳንና በሰሜን ሱዳን የሚጀምረው በምን ፊደል ነው? በኤ ይጀምራል። ኦኬ እንደውዬ ዛም ቲቪ አይቼ ምስክርነት ሰጠው። ብድግ በል መልእክት አለኝ አሁን ላንተ። የጠበቅኩት ጌታ ድንገት ይመጣል፣ ድንገት ይመጣል። አሜን 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 አሜን። እሺ በደንብ ስማኝ። በጣም ትልቅ ቁመቱ አንተን የሚያክል ብዕር ያለው በደንብ ስማኝ። እሺ በዚህ ብዕር ላይ ደግሞ ነጭ ወረቀት ተጽፏል። እሺ ቢሮ ውስጥ ይገባል የሚል ጽሑፍ አለው። አሜን። እሺ ይሄ ቢሮ የተለየ ቢሮ ነው። አሜን። ልክ ኤክስኪዩቲቭ በኃላፊነት ደረጃ ሲሆን ይለያል አይደል? ኤክስኪዩቲቭ ቢሮ ሲባል አውያ ያስገባሁት ለናገር ቀጥል እስቲ። ያስገባሁት ማመልከቻ መጀመሪያ ስታገል የነበረው ከ2008 ጀምሮ አነስ ባለ ፖዚሽን ላይ ነበር። ለምን እኔ ራሴን አሳንሳለሁ? እውቀቱ ሁሉም ነገር ይያለኝ ሰው ስለሌለኝ ራሴን ለምን አሳንሳለሁ አልኩና አንድ ሐሳብ መጣልኝ። ለምን እኔ ሚኒስቴሪ አታሽ አልሆንም? ቢያንስ ሙሉ ባልሆን ምክትል ሆኜ መስራት እችላለሁ። ያን ፖዚሽን ባላገኝ በምክትልነት መስራት እችላለሁ ብዬ ማመልከቻ አስገባሁ። ከዛ የጀነራሉ ጽህፈት ቤት ኃላፊ ማመልከቻዬን ሰጠሁት ከሙሉ ዶክመንቴ ጋራ። ትልቅ እሽግ ነው እና የትምህርት ማስረጃዬን በሚሊቴሪ ውስጥ የቆየሁባቸውን ቻይና ሀገር በቲጃንዋን አርሚ አካዳሚ ውስጥ የተማርኳቸውን ትምህርቶች በጠቅላላ ዶክመንቴ በጣም ብዙ ናቸው። ያን በሙሉ ሰጠሁት አስገባው። እንደታሸገ ስለሆነ እኔ ወደ ውጭ ሀገር ሄዳለሁ ስመለስ አይዋለሁ አለኝ። አልደወልኩለትም። በቃ እግዚአብሔር ባለው ጊዜ ይሆናል። እንደውም እኔ ከፍ ያለ ነገር መመኘት ሲገባኝ ለምንድን ነው ትናንሽ ነገሮችን መመኘው? እንደውም ያኛውን አልፈልገውም አልኩና ናኩት። በዚህ አይነት አለው። ኦኬ ኤክስኪዩቲቭ ቢሮ ሲሆን የት ነው የሚሆነው? ማዕረግ ያለበት ክፍል ነው የሚሆነው። አዎ ልክ ነው። እኔ ኮሎኔል ነኝ። እሺ የመንገድ ኮድ ወይም ደግሞ የቢሮ ኮድ አላውቅም፣ ብቻ ግን አካባቢው ላይ በቁጥር የሚመሰል መግቢያ አለ። አንተ ያመለከትክበት አካባቢ እውነት ነው። እዚህ ዋናው መከላከያ ኦል ኤርፖርት ከነበረ ከመከላከያ ከዋናው ሆስፒታል ፊት ለፊት የተሰራ ህንጻ ላይ አይደለ? እሺ እዛ ነው ያመለከትኩት። ደብዳቤ ማመልከቻ ምን በቁጥር የሚጠራው ምንድነው? በቁጥር እኔ አልገባሁበትም። አልገባም ብዬ ጸሐፊውን ክበብ ነው የጠራሁት። ጠርቼ ማመልከቻዬን የሰጠው ቢሮ አልሄድኩም። ምክንያቱም ትንሽ ፕሮሰስድ ነው፣ ቦታው አስቸጋሪ ነው ለመግባት። ትንሽ ስልክ አይገባም፣ በጣም ሊፍቱ ምኑ ብቻ እንትን ስላለኝ ልጁን እባክህን ብየው ማመልከቻዬን ሰጠሁት። እሱም ተቀበለኝ። እዛው ተለያየን።
በጣም ትልቅ ህንጻ ነው። ኮሎኔል ሁን እንጂ የምመለከታቸው መስመሮች ነው ላይ እነዚህ መስመሮች ደግሞ ልክ አንድ ሰው ስምሪት ላይ ሲሰራ ወይም ደግሞ አንድን ነገር በማከፋፈል ነገር ላይ ሲሰራ ያለው አይነት ህይወት ነው የምመለከተው። ከዚህ ቀደም ምን ነበር? ከዚህ ቀደም ከዛሬ 3 ወር በፊት የመጣሁት ከሞቃዲሾ ነኝ። ምን ላይ ተሰራ ነበር? በሳፕላይ በዚህ በሬሽን ሳፕላይ ላይ ነበርኩኝ። ሳፕላይ ኤርፖርት ላይ ዲስትሪቢዩት አደርጋለሁ። የሚመጡ ነዳጆች የሚመጡ ሬሽኖች የሰራዊት ቀለብ አለ፣ መድኃኒት አለ፣ ስፔር ፓርቶች አሉ። እነዚህ ነገሮች ታከፋፍላላችሁ? በዩኤን አይሮፕላን ለየሰራዊቱ አከፋፍላለሁ። መድረሱን ቼክ አደርጋለሁ። ነጭ በሆኑ መኪናዎች በዩኤን አይሮፕላን እና በራሺያ በዩክሬን ሄሊኮፕተሮች በዛ ላይ ይሰሩ። ኢትስ ኦኬ። በደንብ ስማኝ። ይሄ ሰዓትህ ነው። አሜን። ክፉ ዲያብሎስ ከፍለፊትህ በአንድ መንገድ ይመጣል። እነግርሃለሁ ይሄን መንገድ። ይሄ መንገድ በሚያዩ ሰዎች መካከል ወይም ንግግርህን በሚሰሙ ሰዎች መካከል አይምሮ የተነካ ሰው እንድትመስላቸው ቲያትር ይሰራል። ሰዎች ያዩሃል። ካዩ በኋላ ላንተ ፊድባክ የሚደርስህ እንዲህ አይነት ነገር እንደተመለከቱ ይሆናል። የምነግርህ ይሄ ነው። የተባለልህ ቦታ ላይ እግዚአብሔር ያደርሳል። አሜን። ያንተ ዲፓርትመንት ከቀይ መስቀልም ጋር አይገናኝም። እውነት ነው። በደንብ ስማኝ። ቀይ መስቀልም ላይ አትገባም። እውነት ነው። እየሰማህ ነው? እየሰማሁት ነው። ቀይ መስቀል ስል ምን ማለት እንደሆነ አልገባኝም። እኔ አልገባኝም። አንተ የወታደር ነገር ነው ያወራኝ ያለው። በዛ ውስጥ ያለ ቀይ መስቀል እዛ ውስጥ አትገባም። ይሄንን ወንበር አየኸው? ዙርና አየኸው? አይቼዋለሁ። አይተዋል? ሁለት ፊደል ያላት ጸሐፊ አያለው። ጸሐፊዋ ሁለት ፊደል ስም ያላት ፎቅ ላይ የሚሰማ መልካም የምስራች ሰማለሁ። አሜን አሜን። የማታውቀው ስፍራ ላይ ትሾማለህ። አሜን። ይሄ ሰዓትህ ነው። አሜን። እንደ ሰው ታማኝ ባትሆን ብዙ እድሎች ነበሩ። እነዛ እድሎች ያንተን ቤትም ዘርንም መለወጥ ይችላሉ ነበር። አሜን። ግን በተረዳኸው መጠን ለጌታ ታማኝ ሆነህ ኖረሃል። የምስራች ትሰማለህ። አሜን አሜን። እንዳትረሳው ኤክስኪዩቲቭ ሮብ ቀን የምስራች አሜን እንሰማለን። አሜን። ትዳር አለ? አለኝ። 3 ልጆች አሉኝ። አንተም ቤትህም የምትታሰቡበት ሰዓት ነው። አሜን አሜን። ባለቤት ብዙ ሰፈር አድርጋለች። በእውነት ነው። በሷ ጥንካሬ በሷ ጸሎት ነው ያለሁት። በህይወቴ ብዙ ችግር አይቻለሁ። ራሴን በራሴ እስከ ማጥፋት ደርሻለሁ። የተድቦለቦለ እንደ ኪንታሮት የሚመስል እንደ ጎርፍ ነው የሚመጣብ። ግን እግዚአብሔር አስመልጠዋል። አሜን። እየሰማህ ነው አይደል? አዎ እየሰማሁት ነው። አሁን ከዚህ ፕሮፌሲ በኋላ ኃላፊነት ላይ ስትወጣ እንዳትረሳ፣ ቤትህን እንዳትረሳ፣ አረሳ፣ ልጆችህን እንዳትረሳ። አረሳቸው። አሁን ነው የምትጀምረው። አሜን። እሺ። እንኳን ደህና መጣ። አሜን አሜን። ከዚህ በኋላ
ምንም አይነት ተጽዕኖ ሞገስ ማጣት ተቀባይነት ማጣት የለፋበትንና የደከመበትን ዋጋ ቢስ ማድረግ በሰዎች አንደበት ላይ የሚሰራ የጠላት ስራ አይቀጥልም ኢየሱስ ክርስቶስ ናዝሬቱ ጌታ በኢየሱስ ናዝሬቱ ጌታ በኢየሱስ ያንን ሰማያዊ እዛ ጥግ ላይ አዎ የማን ነው ይሄ የማን ነው አፕሩቫል የኔ ነው ኦ ባከጮህና መስገን ጮህና መስገን ጮህና መስገን ጮህና መስገን ጌታን እንኳን ደስ አለ ያንተ ነው አሜን ሎክ የዘራው ጌታ እግዚአብሔር አምላክ ላይ አፕሩቫል አሜን አሜን እንኳን ደስ አለ እንኳን ደስ አለ አሜን እግዚአብሔር ይመስገን አሜን ስሜ ተስፋ ይባላል የመጣሁት ከአዳማ ነው እግዚአብሔር ያደረገልኝ የካቲት 14 2016 ሐሙስ ዕለት ነው ቦሌ አጥቢያ ነው ቀኑን ሙሉ ጸሎት ላይ ነበርን ከሰዓት በኋላ የእግዚአብሔር ሰው ነብይ ኤርሚያስ የጀመሩት እዛ የነበራችሁ በወቅቱ የነበራችሁ ታስታውሳላችሁ ብዬ አስባለሁ አለማየሁ የሚባል እዚህ ጉባኤ ውስጥ አለ ወይ ነው ያሉት በወቅቱ አለማየሁ የሚባል አንድ ሰው ነበረ እሱም ወጣ በመጨረሻ አንተ ቆይ ያሉና ቤተሰብ ያላችሁ ሲሉ ታላቅ ወንድሜ ጂኦሎጂስት ነው ሻኪሶ ወርቅ ልማት ድርጅት ውስጥ ነው የሚሰራው እሱ አለማየሁ ነውና ስሙ ታላቅ ወንድሜ አለማየሁ ይባላል አልኩኝ የእግዚአብሔር ሰውም ና ወደፊት ውጣ አሉኝና ወደፊት አስወጡኝ ጠላት ሲከተለው አያለሁ ሊያሳብደው አያብድም የጠላት አሰራር ተሰብሯል ብለዋሉ አሜን አልኩኝ ከወንድም ጋር ትገናኛለህ ወይ ሲሉኝ የለም በጣም ረጅም ጊዜያችን ነው በስልክ አገኘዋለሁ ባለፈው አሳቤርኩበት ጊዜ እንዲሁ በአጋጣሚ ተገናኝተናል እንጂ ብዙ አንገናኝም ብያልኳቸው ከዛም በኋላ አንተ ያንተ ጉዳይ ብዙ ደብዳቤዎች አለው ደብዳቤ ከስር ሆኖ በሰው ተይዞ አያለሁ ምንድነው ጉዳዩ ብሎ አሉኝ እኔም እውነት ነው በጣም የቆየ ጉዳይ ነበረ ያ ነገር ብዙ ጊዜ መላለሳለሁ ወደ ነበርኩበት ቀደም ብዬ ወደ ነበርኩበት መስሪያ ቤት እድሉ ማግኘት ነበረብኝ ነገር ግን እንዳላገኝ በተለያየ ምክንያት በጠላት ተከልክዬ ነበረ እሳቸውም አሁን ያንተ ደብዳቤ ወጥቶ ከላይ ሆኖ ማህተም ሲመታ አያለሁኝ እኔ አላውቅም ወዴት እንደምትሄድ አላውቅም ሁለተኛ ፍሎር ላይ ትሰራለህ ወንበርህ ይሄንን ወንበር ይመስላል መልኩንም ተመልከት ጻፊ ሁለት ፊደል አላት ስሟ ሁለት ፊደል ነው ትሰራለህ በዚህ ጊዜ መተ ለመመስከር እንድትችል መተ ትመሰክራለህ ብለዋሉኝ እኔም እመሰክራለሁ ብዬ አምኜ ተቀበልኩኝ በጣም ረጅም ሰዓት ነው የቆዩት ከኔ ጋራ የነበረብኝንና ነገሮቼ በሙሉ ተይዘው የነበረውን ሁሉ እንዲሰባበርና ከላይ ላይ ተጠራርጎ እንዲወጣ በጣም
ረጅም ሰዓት ፈጅተው ነው የጸለዩልኝ። በወቅቱ ከአዳማ ወደ አዲስ አበባ ከ9 ጊዜ በላይ ተመላልሻለሁ። በፍጹም ሊሳካ ሊሆን አልቻለም ነበር ያ ነገር። ዛሬ እዚህ ሄዳለሁ፣ ይሄኛው ደግሞ ወደዚህ ይለኛል፣ እዚህ ስል ደግሞ ወደዚህ ይባላለሁ። በዛን ሁኔታ በጣም ነገሮች ተቆላልፈው ቆይቼ ነበረ። ነገር ግን የእግዚአብሔር ሰው ነቢይ ኤርሚያስ ሁሴን ይሄን ቃል ከተናገሩ በኋላ እኔም በውስጤ ትልቅ እምነት ሆነ። ያንን እምነት ይዤ ቆየው። ከጥቂት ቀናት በኋላ ደጋግሜ ስልክ ስደውል ስልኬም አይነሳም፣ ስልክም አያነሱም ነበረ። ራሳቸው ደውለው እንደሚፈለግ ተነገረኝ። የተደወለልኝ 5:30 አካባቢ ስለነበረ ከአዳማ መጥቼ እዚህ አዲስ አበባ አንዳንድ ነገሮችን ለማድረግ ይመሽብኛል ብዬ በነጋታው ቀጠርኩኝ። ተስማማን። በነጋታው መጣሁኝ። መሞላት ያለበትን ፎርም ሞላሁ። በዚህ ጊዜ የሚያስፈልጉኝ ብዙ ነገሮች ነበሩ። የሕክምና ማለት የኮቪድ-19 ወረቀት ያስፈልገኛል። እንደገና ደግሞ የዚህ የቢጫ ወባ ክትባት ያስፈልገኛል። ፓስፖርት ያስፈልገኛል። እነዚህ ነገሮች በሙሉ ለማድረግ አንደኛ የጊዜው እጥረት ወይንም መፋጠን ነበረ። ሁለተኛ እኔ የምፈልግበት የሥራ ዘርፍ እና የኔ እድሜ ተመጣጣኝ አይደለም። እድሜ በጣም ሄዷል። ወደ 58 ዓመቴ ነው። ያ ስራ ደግሞ ከ54 ዓመት በታች መሆን አለብኝ እና ይሄን ነገር ለማድረግ ቀደም ብሎ ደግሞ የነበረኝ ፓስፖርት ስለነበረ ያ ደግሞ የነበረው እዛ ስለነበረ የግድ የልደት ካርድ ያስፈልገኝ ነበረ። እርግጠኛ ሆኜ ልደቴንም አላቀውም። ተወልጄ ያደግኩት ገጠር ስለነበረ እንዳሁኑ በሕክምና እናት አባት ዶክመንት አድርገው አልነበረምና ያ ነገር ትንሽ አስቸጋሪ ነበረ እና ያንን ነገር ለማስፈጸም ቀበሌ ሄጄ ቀበሌም ደግሞ ይሄን ነገር ምስክርነት ያስፈልጋል፣ መልሶ ደግሞ ወደ ፍርድ ቤት ሂድ፣ ፍርድ ቤት ደግሞ ሲሄድ ተዘግቷል፣ ፍቃድ ወጥተዋል። እንደገና ተመልሼ ይሄ ጉዳይ በጣም ረጅም ሁኔታ ውስጥ አስገባኝ። እግዚአብሔር ግን እነዚህ ነገሮች ሁሉ እንዲያልቁልኝ አደረገ። በተፈለገ ጊዜ በተፈለገ ሰዓት ነገሮቹን ጨርሼ የሄድኩት ወደዚህ ወደ ደቡብ ሱዳን ለ1 ዓመት ኮንትራት ስራ ነው። ለ1 ዓመት እዛ ሄድኩኝ ማለት ነው። እዛ በሚሄድበት ጊዜ 3 ነገሮችን መፈተንና ማለፍ ነበረብኝ። አንደኛው መኪና ነው፣ መኪና መያዝ ስላለብኝ። ሁለተኛ የሚሊቴሪ ቴስት ነው። ሶስተኛ ቋንቋ ነው። አሁን እንግዲህ ሁላችንም እዚህ መኪናም ያለናለን፣ መኪናም እንነዳም አለን። አዲስ አበባ ውስጥ ብዙዎቻችሁ መኪና ትነዳላችሁ፣ ብዙዎቻችሁ ደግሞ መሰናክልም አልፋችሁ ነው መንጃ ፈቃድ ያዛችሁ። እኔ በርካታ መንጃ ፈቃዶች አሉኝ። ኢንተርናሽናል መንጃ ፈቃድ አለኝ፣ ልምዱ አለኝ። ወደ መሰናክል በመገባበት ጊዜ ድንብርብሬ ነው የወጣው። ለምን እንደሆነ አላውቅም። ተደነባበርኩ፣ ገጨው፣ ውረድ ተባልኩኝ። ፈታኞቹ የውጭ ዜጎች ናቸው። ምን ሆኜ ነው እንዴት ልወርቅስ ቻልኩ ብዬ በጣም አዘንኩ። በመጨረሻ ሁለተኛ ይሄ ሰው መፈተን አለበት፣ ድጋሚ አንድ ፈተና እንስጠው፣ ዓርብ ዕለት ይፈተን ተባልኩና ውሳኔ ተሰጠ። አያያዙ ጥሩ ነው፣ ጥሩ ኮንፊደንስ አለው። ግን እንዴት ሊወርቅ ቻለ? እነሱም ግራ ተጋቡ። እኔም አላቅም እንዴት እንደገጨው አላቅም፣ ገጭቻለሁ። በሚቀጥለው ዓርብ ራሴን አረጋጋው። መሰናክሉን ከመኪና ውጪ በደንብ አርጌ አስተዋልኩ። በ5 ደቂቃ ማለቅ የነበረበትን መሰናክል በ3 ደቂቃ ጨረስኩ። ይሄ ሲሆን እንግዲህ ምናልባት ሁላችንም በንግግር ስንሄድ ወይንም ስንናገር ሁሉ ነገር ይቀላል ነው። ግን በእውነትና እውነት ሲሆን ደግሞ በጣም እጅግ ከባድ ነው። ያሳለፍኩት እሱ ነው። ሌላው ቋንቋ ነው። ቋንቋው እጅግ በጣም ግራማቲካል ነው። እጅግ ጠንካራ ነው።
የሚፈትኑኝ የውጭ ዜጎች ናቸው። ጭራሽ አንዳንዱን አልሰማም። በጣም ይቸገር ነበር እና በጣም እንደዛ ሆኖ ባሉት ግራማቲካልና ባሉት ፈተናዎች ውጤቴ ዝቅ አለ። መልሶ ደግሞ በነበረው ደግሞ በኢንተርቪው ደግሞ ከፍ አለ። መጨረሻ ላይ ምን ሆነ? ኢንተርቪውን ሳይደምሩት በውጤቱ ብቻ በሰራውት ውጤት ብቻ ወድቀሃል ተባልኩኝ። ሁለተኛ ነው ይሄ ደግሞ በመኪና ወድቀሃል ሆነ። ተመልሼ ተፈትኛ አለፍኩ። አሁንም ወድቀሃል ነው ወይ ብዬ አሁንም በቃ ምንድነው ይሄ ነገር ይሄ መሰናክል ምንድነው ብዬ በጣም አሁንም የእግዚአብሔር ሰው ነብይ ኤርሚያስ ሁሴን የተናገሩኝንና እግዚአብሔር ደግሞ የተናገረኝን ስላመንኩ አሁንም ይሄ ነገር ውሸት ነው እኔ አልፋለሁ አልኩ። በሁለተኛው ቀን ኢሜል ሲደረግልኝ ሶሪ ተስፋዬ በስተት ነው 15% ያመጣኸው ከ20 ወድቀሃል የተባልከው ኢንተርቪው ነው። ስለዚህ ያ ስላልተደመረ ነው አሁን አልፋል የሚል ደግሞ በሁለተኛው ቀን ወደ ማታ አካባቢ ኢሜል ደረሰኝ። ይሄንን አረጋግጥኩኝ ስራዬን ጀመርኩኝ ማለት ነው። በመጨረሻ የእግዚአብሔር ሰው ነብይ ኤርሚያስ ያሉኝ ነገር አለ ማወቅ የፈለኩት ሰከንድ ፍሎር ላይ ነው ወንበሬ ይሄንን ይመስላል ብለውኛል። ይሄንን ይዣለሁ እውነት ነው ወይ እውነት ይሄ ነገር እስቲ እውነቴን ነው ምላችሁ ሲሄድ ሁለተኛ ፍሎር ላይ ነው የተሰጠኝ ወንበር ያው ከለር ነው እና እግዚአብሔር ይሄንን አድርጎልኛል። የእግዚአብሔር ሰውም ደግሞ መትት መስክራለ ስላሉኝ መቆየው 1 አመት ነው። በአምስተኛ ወሬ በጣም ቸኩዬ የመጣሁት ለዚህ ነው ለመመስከር ብዬ ነው። እና ክብር ለእግዚአብሔር ይሁን፣ 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 ክብር ለጌታ ይሁን። አንድ የረሱት ነገር ያለ ይመስለኛል። ያቺ 2 ፊደል ስም ያላት። አዎ እውነት ነው። የእግዚአብሔር ሰው ምን ብለውኛል? የጻፊ ስም ፊደሉ 2 ነው ብለውኛል። 2 ፊደል ያላት ጸሐፊ አያለው። ጸሐፊዋ 2 ፊደል ስም ያላት። አሁን ይሄንንም ማረጋገጥ ነበረብኝ በእውነት MIA ነው ትክክል ነው። ሚ ትባላለች ኒዘርላንዳዊ ናት። ፈታኝም እሷ ነበረች እና ፋሲሊቴድ ነች። ፈተና እንዲዘጋጅ የምታደርግ እሷ ነች። ኢንደክሽን ኮርስ እንዲሰጥ የምታደርግ እሷ ነች። የወደቀና ያለፈን የምታረጋግጥ እሷ ናት። ምትመድብ እሷ ነች። ኃላፊ ናት። በዚህ በዩናይትድ ኔሽን ሚሽን ላይ በU7 በሚባል ዲፓርትመንት ውስጥ ምትሰራ እሷ ናት። እና በትክክል የእግዚአብሔር ሰው ያሉኝ በሙሉ 100% አንድም ነገር ሳይጎል በጽሁፍ ያንቀን አስፍሬ ነው ያስኩት በኪሴ ያሉኝ ይሄንን ነው። ይሄ በሙሉ 100% ትክክል ነው የሆነው። እያንዳንዱን ነገር እያረጋገጥኩ ነው የሄድኩት። በመካከል ምን ይሉ ነበረ? እየተናገሩ ይቆዩና ኢዝ ኦኬ ይሉ ነበር። ለምንድነው ይሄንን ያሉት ቢያስብ ነበረ። እንደምሻገር ለካስ ያውቁ ነበር። እኔ እንደምሻገር መሰናክሎች አሉ። እነዚህን መሰናክሎች ግን እግዚአብሔር እንደሚያሻግረኝ ቀድሞ ስለገባቸው ቀድሞ ስለሰሙ ቀድም የነገርኳችሁን መሰናክሎች ሁሉ አልፌ ዛሬ እዚህ ለምስክርነት በቅቻለሁ። እግዚአብሔርን አመስግኑልኝ ባካችሁ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እርሶ ከአዳማ 9 ጊዜ አንድን ዶክመንት ለማስተካከል ሞክረው አልቻሉም። እውነት ነው። እዛ ነገሩ ስብስብ ሲል ቀድሞ 2008 ላይ እሱንም ደግሞ ይነግሩናል። 2008 ላይ መተው ነበር ተገልግለዋል። እስኪ እሱንም ደግሞ ጥቂት ይበሉን። እሺ ይሄ በ2008 ዓመተ ምህረት ነው የሆነው። ቀደም ሲል በግሌ እኔ ወደ ደቡብ ሱዳን ጁባ በግል ተቀጥሬ እሰራ ነበር። እጅግ በጣም ወገቤን ታመምኩኝ። ወገቤን ታምሜ
ቤቴ በዛን ጊዜ አዋሳ ነበረ እዚህ መድረስ ስለሌለብኝ ዘገያለሁ በሚል አዲስ አበባ መጥቻ አድሬ ሌሊት ነው የመጣሁት እዚህ ከዛም በኋላ የሚያመንን ሁሉ በጽሁፍ ሰፍሮ እንዲህ ይዘን ነበረ የእግዚአብሔር ሰው ከዛ ጀምረው መጡ እኔ ጋር እንደደረሱ እኔ የምጠብቀው ወገቤን ይይዙታል ይጸልዩልኛል የተጸለየ ዘይት ያረጉልኛል ብዬ አስቤያለሁ ከዛ እሳቸው እዚሽ ጋር ነው ነካ ያረጉኝ ነካ አደረጉና ጁባ ስፍራ አይደለም አሁን ያለህበት መስሪያ ቤት ወደ አንድ ሀገር ይልካሃል ብሎ አለፉ ይሄ ነገር ወዴት ነው የሚሄደው ነው ምንም ሐሳቡም የለኝም እቅዱም የለኝም የመጣሁት ለወገቤ ነው ከዛ በውስጤ እንትንል ነበር እንዴት ነው እንትን ያልነኩኝ ይላል አምስተኛው ሰው ጋር ደርሰው ተመልሰው መጡ እየሳቁ እና ወገቤን ያዙት ወገቤ ዳነ አሜን ክብር ለእግዚአብሔር ይሁን 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 ይሄንን ጥያቄ ነው የዛኔ 2008 ላይ ያንን ታላቅ ፈውስ እንደገናም ደግሞ ወደ ስራ ቦታዎት እንደሄዱም ነግረውናል እውነት ነው እግዚአብሔር እንደተናገረው አርጓል አዎ አርጓል እውነት ነው እሱንም ይንገሩ ምክንያቱም እንደርሶ የተቸገሩ ብዙ ሰዎች አሉና ለነሱ ደግሞ እምነት ይሆንላቸዋል አዎ በዛን ጊዜ መስክር ያለሁኝ የእግዚአብሔር ሰው ምን ሆነ ነው ያሉኛን ቀን ምን ሆነ ወገብህን ከነካው በኋላ ይሄንን ቃል ካወጣው በኋላ ምን ሆነ ከዛም በኋላ ምንም በማላስበው ነው ሳላስብ ነው አሁንም ወደ አብዬ ወደሚባል በደቡብ ሱዳንና በሰሜን ሱዳን የነዳጅ ቦታ ነው ይገባኛል ክርክር አለ በዛ ዩኒስፋ ይባላል በዩናይትድ ኔሽን ሚሽን ለአንድ አመት ቆይቼ መጣሁኝ እግዚአብሔርን አድርጎልኛል የእግዚአብሔር ሰው ጥያቄ አለኝ እሺ ዛሬ ስትመጣ ምን ይዘመታል ለምስክር በእጄ ለምስክርነት ስትመጣ በእጅ ምን ይዘመታል አሁን ፍቃድ ከጠየቅኩ በኋላ ቸኩዬ ወደ ከተማ ወጣሁኝ በባስ እና እዛ አካባቢ በብዛት አረቦች ናቸው ኤሌክትሮኒክስ ነው የሚሸጡት አሁን ሱቅ ገብቼ ሳይ እዛ የሚሸጡ እቃዎች በጣም ያምራሉ ሰዓት ይዘመታል ወይ አዎ ይዤሎት መጥቻለሁ ይሄው አርጌዋለሁ እና እዛ ሰዓት ላይ አይኔ አረፈ ሄዳለሁ በመሰወታ ያለው እመለሳለሁ አሁንም ሄዳለሁ እመለሳለሁ ይሄን ሰዓት ማሰሪያ ያለባቸው እሳቸው ናቸው አልኩኝ በቃ ብዬ ገዝቼ የመጣሁ ከዛ ስማቸውን ክብር ለእግዚአብሔር ይሁን ያው ልንገርህ ብዙ ጊዜ ስጦታ ሲመጣልኝ ባርኬ ሰጡትን ስጦታ አመስግኜ በስሬ ላሉት አገልጋዮች ነው ስጦታ አርጌ የምሰጠው እና እንደገባው ሪሴፕሽን ላይ ያለች አገልጋይ የታሸገ ስጦታ ይዛ መጣች ማን ነው አላወቅንም ግን ይሄው እችን ጽሁፍና ሰዓት መጥቷል እና ከኋላ የምታየውን አየኸው አዎ እና ለሱ ለመስጠት እያዘጋጀሁ ያለ ጌታ አድርገው አለኝ አሜን ለምን መሰለ አሁን ለምን እንዳረኩት ልንገርህ እግዚአብሔር ልብህን ያውቀዋል በስንት ዓመተ ምህረት ነው ትንቢት የመጣልህ ጌታ የተናገረ ያቺ ቅድም ያወጣሃት ወረቀት እቺ አዎ እቺኛው አምና 2016 የካቲት 14 ነው እስቲ ሶስት የጻፍካቸውን ነገሮች ሁሉ አንብባቸው እግዚአብሔር እንደዚህ መውደድን ይስጣችሁ
ቀን ይላል ሐሙስ የካቲት 14 6ኛ ወር 2016 ቦሌ አጥቢያ በእግዚአብሔር ሰው በነቢይ ኤርሚያስ ሁሴን ምንም ነገር ሳይኖር እግዚአብሔር ያኖራል። ዓለማየሁ የሚባል ሰው ምንህ ነው? ጠላት ሲከታተል አያለው፣ ይጨነቃል፣ አያብድም። አንተ የተከለከልከው የቆየ ነገርህን እግዚአብሔር አውጥቶ ማህተም ሲመታልህ አያለው። እግዚአብሔር እንዲህ ይለኛል፣ ኤክሲኪዩቲቭ ይለኛል። ምን እንደሆነ አላውቅም። ሁለተኛ ፎቅ ላይ ነው ያንተ ቢሮ። ወንበርህ ይህንን ይመስላል። ለምልክት እንዲሆነ የጻፊ ስም 2 ፊደል አለው። ማስረጃህ ከስር ወጥቶ ጠረጴዛ ላይ አይቻለው። እግዚአብሔር ጉልበት ይሆናል። ባለቤትህ ዋጋ ከፍላለች፣ ግን እንዳትረሳት የሚል ትልቅ ያልጠበቅኩት መልእክት በመወደው ሰው በእግዚአብሔር ሰው በነቢይ ኤርሚያስ ሁሴን ግልጽ መልእክት መጣልኝ። እነሆ አንድ ደቂቃ ለህዝቡ ምን አሁን እያልኩ ነበረ? እንደዚህ የሚወዳችሁ ይስጣችሁ። ወረቀቱ ላይ ምን ብሎ ነው የጻፈው? የምወደው የእግዚአብሔር ሰው ነቢይ ኤርሚያስ ሁሴን። አሁን ወንዴ ሂድና አንብብልኝ። የምወደው ሰው ይላል ወይ? አንብብልኝ ቶሎ። እና መቼ እንደተጻፈ የተጻፈው በ14/6/2016 ነው። እግዚአብሔር ሰው እሺ፣ የምወደው የእግዚአብሔር ሰው አጨብጭቡ። አጠገባችሁ ያለውን ሰው በመዋደድ ውስጥ ያለ መስዋዕት በሉት። በመዋደድ ውስጥ ያለ ክብር በሉት። ለእግዚአብሔር ይሁንለት። አሜን 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 አሜን። በዛ ጊዜ አንተ ስትመጣ ጌታ ይሄንን ሁሉ ሲናገር ያንተ ስራ ምን ነበረ? እኔ ጡረታ ወጥቻለሁ። ቀደም ሲል የመከላከያ ሰራዊት አባል ነበርኩኝ። ኦኬ። ምንም ስራ አልነበረኝም። ቀደም ብሎ ቀረብኝ ብዬ ማግኘት የሚገባኝን ነገር ሳላገኝ በ2002 ዓመተ ምህረት ነው በቃኝ ብዬ ከመከላከያ በራስ የፍላጎት ጥዬ የወጣሁት። በዛ በምን ኃላፊነት ውስጥ ነበርክ? በወቅቱ እኔ በዚህ በኮማንዶ ትምህርት ቤት የኮማንዶ ትምህርት ቤት አዛዥ ነበርኩኝ። ማረጌ ሌተናንት ኮሎኔል ነኝ በወቅቱ። ዋው! እስቲ አጨብጭቡለት። እኔ በእንዲህ አይነት ማዕረግ ያለፉ ሰዎች ሊያውም የሚያስተምርበት ትምህርት ቤት ወይም ደግሞ ኃላፊ የነበረበት የኮማንዶ ማዘዣ የሆነበት ማለት ስጋ ሊትራሊ የሚታይበት ቦታ ላይ እንዲህ አይነት ትህትና፣ እንዲህ አይነት ፍቅር እግዚአብሔር አብዝቶ ይባርክ። አሜን። እግዚአብሔር አብዝቶ ይባርክ። አሜን። በዛ ሁኔታ ውስጥ እግዚአብሔር ከተናገረህ በኋላ ሁለተኛ ፎቅ ዓለማየሁ የሁለት ስም ፊደል እንዴት ሆኖ አገኘኸው ሲከሰት? በጣም ነው የተገረምኩት። ምክንያቱም ይሄን ነገር በማስታወሻዬ እንዳረሳ ብዬ በማስታወሻ ጽፌ ነበር የሄድኩትኝ እና እያንዳንዱ ነገር ሲሆን አመሳክር ነበረ። ፎቁ ቢልዲንግ 13 ብለውኝ ቢልዲንግ 13 ፍሎር ሰከንድ ፍሎር ሲሉኝ እንዴ የእግዚአብሔር ሰው ያሉት ነገር እውነት ነው ወይ ብዬ ቢልዲንጉን አገኘው። ስወጣ አሁን የተባለችው ጻፊዋ በወዲያ በኩል ነው ቢሮዋ፣ የኔ ደግሞ እዚህ አካባቢ ነው እና ከዛ በኋላ ላፕቶፔን አውጥቼ ስራ እንድጀምር ቴትራ አውጥቼ ስራ እንድጀምር ኮሙኒኬት እንዳደርግ እና ሌሎች ነገር ሲሟሉልኝ ወንበሩን ሳይ ያ ወንበር ነው ቅድም ፈልጌው ነበር። ወንበሩን እዛ እሱ ነው ብዬ አላገኘሁትም። ያን ወንበር ምን አይነት ከለር ነው? ቡኒ ነው። የቦሌ ቸርች። አዎ። ወንበሩ ምን አይነት ነው? ቡኒ ወንበር ነው። ቡኒ ወንበር ነው። ለየት ይላል። እሱ ወንበር ነው አሁን ያለው።
እስቲ አጨብጭቡ ለእግዚአብሔር። አሁን በምን አይነት ማረግ ወይም በምን አይነት ስራ ውስጥ ነው ያለኸው? እግዚአብሔርስ ምን አስደሰተ? ዛሬ አሁን ቅድም ፓስተር ስትል እንደነበረው ጌታ ይባርክሽ ፓስተር፣ በብዙ አይነት ጥያቄ ነው የምንመጣው እኛ ወደ ቤተ ክርስቲያን ስንመጣ። ዛሬ ጌታ ለሚናገራቸው ደግሞም ለሚመለከቱ ሰዎች እግዚአብሔር ተናግሮ አድራሻን፣ ስፍራን፣ ቦታን ገልጦ ማድረግ ይችላል ወይ ለሚሉ ምን ትላለህ? እውነት ነው። እግዚአብሔር ተናግሮ በምንም አይነት እንደማይሻር እንደማይቀየር እኔ ምስክር ነኝ። ምክንያቱም እንግዲህ እንዳልኳችሁ በ2008 ዓመተ ምህረት ምንም ሐሳቡም ሳይኖረኝ የመጣሁት ወገቤን አሞኝ ነው ማስበው እሱም ነበረ። የእግዚአብሔር ሰው ግን ወደፊት የሚሆንልኝን ነገር አይተው አሁን ያለህበት መስሪያ ቤት በኤ የሚጀምር አገር ትሄዳለህ ብለው ሲያልፉ ይሄ ነገር ምንድነው ነው ያልኩት። ተመልሰው መተው ነው እንደገና እንዴት ነው ወገቤን ያላዩት ብዬ ስል ወገቤና ነኩት። ፈገግ ብለው ወገቤ ዳነ። ከዛ ጊዜ ጀምሬ ምንም አይነት የወገብ ህመም የለኝም። እልልታ ጭብጨባ ለኢየሱስ። እግዚአብሔር በእውነት የተናገረው ነገር ፈጽሞ እንደማይረሳ እኔ ምስክር ነኝ። በተለይ ደግሞ በውስጤ ለምን እንደሆነ አላውቅም እኔ ነብይ ኤርሚያስን በጣም ፈራቸዋለሁ። ወዳቸዋለሁ ግን ፈራቸዋለሁ። ምክንያቱም እንዲሁ ሳይ በተለይ እኔ ከብዙ ሰዎች ጋር እንግዲህ ኖር ያለው በነበረኝ ኃላፊነት ብዙ ባለስልጣናትን ማቃለው አሁንም ቀደምም ሲል እሳቸውን ግን በጣም ፈራለሁ። እና የዛን ዕለት ምን አሉኝ፣ አንተ አማርኛ ሁለተኛ ቋንቋ ነው ወይ ብሎ ጠየቁኝ። አሁን ያልኳቸው ምክንያቱም እኔ በወቅቱ የነበረው አይምሮዬ ልክ አልነበረም። ትንሽ በጣም ብስጭት ውስጥ ነበርኩኝ። ብዙ ለፍቻለሁ። ከ35 ዓመት በላይ ነው አገሬን ያገለገልኩት። በቃኝ ብዬ ነው የወጣሁት። ይሄ ሲሆን ትንሽ ሰው ስለጎዳኝ ስሜታዊ ነበርኩኝ። እሳቸው ግን ለኔ በእውነቴን ነው የምለው፣ አሁን ደጋግሜ አላለቅስም፣ ግን ያለቀስኩት በጣም ስለመወዳቸው ነው። ለኢየሱስ ይሁን። እልልታ ለኢየሱስ ይሁን። እና አሁን ምን ላይ ነው ያሉኝ? አሁን ያለሁት በዚህ በአድሚን ወይንም በዚህ በኢቫሉዌሽን ሴክሽን አድሚን ላይ ነው የምሰራው። እኔ ስታፍ ሰው አይደለሁም። ምናልባት እዚህ ውስጥ ስታፍ ችሎታ ያላችሁ አላችሁ። እኔ እግዚአብሔር ነው የተፈተነልኝ። እኔ ጥሩ አስተማሪ ነኝ። እኔ ጥሩ የሚሊተሪ አስተማሪ ነኝ። ጥሩ ከሚባሉት ውስጥ የነበርኩ ሰው ነኝ እንጂ ስታፍ በባህሪዬ መቀመጥ አልወድም። መቀመጫ ትንሽ ሰዓት ካልሆነ ወይ ለፊርማ ወይ ለሆነ ካልሆነ ብዙ አልወድም። መንቀሳቀስ እና የፊልድ ስራዎችን ነው የምወደው። እና አሁን በዛ ሙያ ላይ እንግዲህ እኔ ተማሪ የነበርኩት በደርግ ጊዜ ነው። የ9ኛ ክፍል ተማሪ ሆኜ ከዛ ጊዜ ጀምሮ እኔና ትምህርት አብረን አልኖርንም። አሁን ግን እግዚአብሔር ቋንቋ ራሱ አለማምዶኝ በደንብ መናገር እንዲችል፣ በደንብ መጻፍ እንዲችል፣ በደንብ መስማት እንዲችል ከሌሎች አገሮች ጋር እንድሰራ ያደረገኝ። ፈተና ሲፈተን እግዚአብሔር ነው ስክሪፕቶን ያዘልኝ።
እንጂ እኔ በችሎታ አይደለም ምክንያቱም ችሎታዬን አውቀዋለሁ እኔ በሚሊቴሪ ሳይንስ ያለኝ ዕውቀት አለ ልምዱ አለኝ ቅድም የነገርኳችሁ ነው አሁን ደግሞ ይሄ በዩናይትድ ኔሽን ሚሽን ላይ ልዩ የሆነ የስታፍ ስራ ነው አሁን የዘጠኝ ስፔሻል ዩኒት የስድስት ሴክተሮችን ስራ እየሰራው ነው ቆይታዬ ለአንድ አመት ነው 5 ወር ሆኖኛል እንግዲህ 7 ወር አካባቢ ነው የሚቀረኝ ከ7 ወር በኋላ ነው መጣው መመስከር የሚገባኝ በዛ ጊዜ ቢሆንም አሁን ግን ስላልቻልኩ አስፈቅጄ መጣው በደንብ ስማኝ እግዚአብሔር ረጅም የሆነን በረከት ይሰጣል አሜን እግዚአብሔር ከታማኞች ጋር ይቆማል አሜን አልፈህ ሌላ መንገድም ትሄዳለህ አሜን አልፈህ ሌላ ስፍራም ትሄዳለህ አሜን እግዚአብሔር እንደ ዮሴፍ ቢትወደድ ያደርግሃል አሜን ተወዳጅ ያደርግሃል አሜን ተፈላጊ ያደርግሃል አሜን እንዳትረሳ አሜን መቆም አትችልም ከዚህ በኋላ አሜን ረጅም ዘመን እግዚአብሔር ይጠቀምብሃል አሜን ልልታና ጭብጨባ ለኢየሱስ አሜን በእውነት እኔ ከሚለው በላይ ነው ውስጤ የሆነ ሲቀም አለ እጅግም ደስተኛ ነኝ እንደገና ደግሞ ይሄ ነው ልልም በጣም እንትን ብሎኛል እና በእውነት ለኔ ክብር ሳይሆን ለእግዚአብሔር ክብር ብላችሁ ተነስታችሁ ብታጨበጭቡ ደስ ይለኛል ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለጌታ ይሁን ክብር ለጌታ ይሁን አመሰግናለሁ